እስኪኑልኝ ቤት ገብቼ ሰርች አለው ቤት አለኝ ለማለት ያክል ነው። ይቅርታ ብራዚል ይቅርታ፣ ምን ማድረግ አይቻልም። እንጃ ሞሮኮ ሌላ ታሪክ ሌላ ነገር ነው ያሳየች። አረ ብራዚል ምን ነክቷቸው ነው? ምን ነክቷቸው ነው? አረ ውርደት! ሞሮኮ ቀጠቀጠች። አልሰሩም። አንቾሎቲ ይሄንን ቡድን ጭራሽ አልሰሩም። መሀል ሜዳው ዜሮ፣ ከፊት ለፊት ፌራሪ፣ መሀል ሜዳው ቮልስቫገን፣ ከኋላ ደግሞ ላምበርጊኒ። መሀል ሜዳ ዜሮ። ብራዚል እንደዚህ የእግር ኳስ ሀገር ዓለም ዋንጫ ደጋግማ ያሸነፈች ሀገር ተጫዋቾች ስታጣ ምን ትላላችሁ? ካስሜሮ ሽማግሌ ነምበር 6 ተቀይሮ የገባው ፋቢኖ ሽማግሌ ተጫዋቾች አተው ነው። ብራዚልን አሮንቲንግ ከኔ ብራዚል ይሄንን የዓለም ዋንጫ የምትበላ አይመስለኝም። አሮንቲንግ ሰው አሁን ዛሬ ባየው ጨዋታ ምንም አዘንኩኝ ለኔይማር። የምሬን ነው ናቸው። አዘንኩኝ ለኔይማር። ተስፋ ያለው አይመስለኝም። እኔ ኔይማር ተስፋ የቆረጠ ይመስለኛል ዛሬ ይሄንን ጨዋታ ካየ በኋላ ራሱ እንዴ ዜሮ በቃ። ሞሮኮ እኮ ነው ብራዚል የሚመስለው እኮ። ይሄ ነምበር 6 የሞሮኮ ልጅ ይችላል። በእንደዚህ ከሆነ ግን እንኳን ፋይናል አሮን ነው ሴሚ ፋይናል እንኳን መድረሳቸው ብራዚል this is embarrassing። ብራዚላቸው ወጥቷል። በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም። አንድ ማለት ነው ቪኒሲየስ ብቻ፣ ሌላ ማንም የለም። እንዴ ከየት ነው ያመጧቸው? ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት። ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር። ምን ሆነ ነው አንችሉቲ ጭንቅላት አልነበረ እንዴ አንተ? ሞሮኮ እንዲጸዳዱባቸዋል። ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው። ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር። ይሄ ማን ነው? ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው ቺፕ አንስቶ ምናምን ነገር። ምንድነው ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም። ማን ቪኒሲየስ ግን ምን አይነት ትልቅ ተጫዋች እናቴትም አንድ እድል አገኘ ሀኪሚ አንዴ ዞር ቢልለት ማለት ነው ልጁን አጠፈው። ምን አይነት ጎል ነው? ምን አይነት ማን ኔይማር እንዲህ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲህ ተጎርቶ እንደሱ ኳስ የሚይዝላቸው ሰው የለም። ማን አንድ የሚችል ሰው የለም እንዴ መሀል ሜዳ ላይ ኳስ የሚይዝ አንድ ሰው የለም። ፓኬታ ትንሽ ይሞክራል ግን እሱም ደንባራ የመጨረሻ ደንባራ ነው። ማን ቪኒሲየስ ብቻ አንተ ጮት። ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው የብራዚል ተጫዋች ዴስፓሲቶን እየዘፈንክ ኩኛ ብሩኖ ኩኛ የሚለውን ዳንስ እየደነስክ ሁሌም ወደ ሀገር ቀጥታ ወደ ሀገር በይሳት እንደው ለሌሊት ወፍና ለጅብ ቪዲዮ ልስራጅ ጾም ያለ አይመስለኝም። እስቲ ኮፒ ሊንክ አድርጉት። እስቲ አንድ እግር ኳስ የሚጠረጥር የለም። አንድ እግር ኳስ ሁሉም ደንቆሮ ማይም በቃ በኔይማር በኋላ ትውልዱ አበቃለት። በቃ የብራዚል ትውልድ ያ የሚያምረው ኳስ ቀረ በቃ። ለምን በቃ ሌሎቹ ለምን ሌላ ስራ አትሞክሩም? ግንበኝነት ምንም ሰርተ ብላ በቃ ኳስ ተጫዋች ነኝ ብለህ እንዳመጣ ለሊት 7 ሰዓት ቆይተህ 8 ሰዓት ቆይተህ 9 ሰዓት ነው ለካስ። አይ አላህ ስራችሁን ይስጣችሁ። እኔም ገብቼ ልተኝ። ዓለም ዋንጫ ዘንድሮ አልሆነም። አሁን ከሌሊቱ 9 ሰዓት ነው። ፖርቹጋል ከሞሮኮ ከብራዚል አንድ እኩል ወጥተዋል እና ሰከንድ ሃፉ ደግሞ የተመታ ሰከንድ ሃፍ ነው። ምንም የሚወራ ነገር የለውም። ብቻ ይሄን ዓለም ዋንጫ እኔ ያየኋቸውን ጌሞች እንዳለ በተለይ ሌሊቶችን ዝም ብዬ ቪዲዮ ሰራላችኋለሁ። ቪው ካለው አለው ከሌለውም እንዲሁ ለማስታወሻነት ይቀመጣል። አሜሪካ ያኔ የተጫወተችብን ጊዜ እኩለ ሌሊት አስቀምጣን ኳስ አሳይታናለች ለማለት ይጠቅማልና አሁን ይሄ ቪዲዮ ራሱ ሪንግ ላይትን ቢሮ ወስጄው ነውና በፍላሽ ላይት ነው የቀረጸው። አሁን እንዴት እንደምታይ ራሱ አላውቅም። ኤኒዌይስ ደህና ዋሉ። ጠዋት ነው ይሄን ቪዲዮ ታዩ የምትችሉት። ደህና ዋሉ።